የሰቆጣ መምህራን ትምህርት ኮሌጅ በዲግሪና በዲፕሎማ መርሃ ግብር ሲያሰለጥናቸው የነበሩ እጩ መምህራንን አስመርቋል። እጩ መምህራኑ በተመረቁት ሙያ ብቁ ዜጋን በመቅረጽ ኃላፊነታቸውን እንደሚወጡ ገልጸው በስነ ምግባር የተመሰገኑና ሀገረ ተረካቢ ትውልድን ለመቅረጽ ተግተው እንደሚሰሩም ገልጸዋል። የነበረኝ ቆይታ በጣም ደስ የሚል ነበረ። ያ ማለት ከተማሩ ያለ ማህበረሰባዊ የሶሻል አትራክሽናችንና የመምህራን ሰፖርት የሚያደርጉን መንገድ የተሻለ ስለነበረ በጣም ደስ የሚል ነበር። በተቻለኝ አቅም ተዘጋጅቻለሁ ብዬ አስባለሁ። ይበልጥ ደግሞ ሙያው ላይ ሲገባ ሞር እየተላመዱት ወይም ደግሞ በደንብ እያዳበሩ ስለሚሄዱ የተሻለ ወደ ሙያው ሲገባ በደንብ እንደምጠነክር ተስፋ አድርጋለሁ። በእኔ የሙያ ዘርፍ እንደራሴ የመጀመሪያው ብዬ ወስዳለሁ። ምክንያቱም ስነ ምግባር እስከሆነ ድረስ የሰው ልጅ ደግሞ ስነ ምግባር ካለው ሁሉም ሰው ጋር በሰላም ውሎ ማደር እንደሚቻል ተስፋ አድርጋለሁ። ወሳኝ ሙያ ነው ብዬ አስባለሁ። የትምህርት ጥራት ለማስጠበቅ ያው የትምህርት አመራሮቹ ከኩረጃ የጸዳ ሂደት እንዲያካሄዱና እንዲያውም ጥሩ የመማር ማስተማር ሂደት ያለ ክፍለ ጊዜ ማባከን ምናምን ጠንቅቀው እንዲያስተምሩና ተማሪዎችም እንዲጥሩ ምክር እንዲሰጣቸው በግልም በስብሰባ ያው ዙሮ ስልጠና እንዲሰጣቸው ለተማሪዎች የተሻለ ውጤት ያመጣሉ የሚል ሀሳብ አለ። በመምህርነት ሙያ ለወደፊቱ የተሻሉ ተማሪዎች ለማፍራት ዝግጁ ነኝ ከእንግዲህ በኋላ ማለት ነው። የኮሌጃችን የ2018 ዓመተ ምህረት የመጀመሪያ ዙር የመደበኛ ፕሮግራም ዲግሪ ተመራቂ እጩ መምህራን፣ የ14ኛ ዙር የመደበኛ ፕሮግራም ዲፕሎማ መርሃ ግብር ተመራቂ እጩ መምህራን እና በዲፕሎማ መርሃ ግብር የኤክስቴንሽን ተመራቂዎች ከባለፉት 4 እና 2 ተከታታይ ዓመታት ከፍተኛ ጥረትና ድካም በኋላ ስልጠናችሁን በሚገባ አጠናቃችሁ ለዛሬው የስኬት ቀን በመብቃታችሁ የተሰማንን ልባዊ ደስታ ታላቅ ነውና እንኳን ደስ አላችሁ በማለት ገልጻለሁ። የሰቆጣ መምህራን ትምህርት ኮሌጅ የሀብት መስተዳድር ምክር ቤት ደንብ ቁጥር 209/2015 ዓመተ ምህረት በተሰጠው ተግባርና ኃላፊነት መሰረት ብቁ መምህራንን በማፍራት ማህበራዊ ኃላፊነትን መወጣት ተቀዳሚ ተግባሩ ነው። በኃላፊነት የተሰጠውን ተግባር በስኬት እየተወጣ ይገኛል። ወደፊትም ይህንን ተግባሩን አጠናክሮ ይቀጥላል። ኮሌጁ በመማር ማስተማር ተግባሩ እስካሁን ድረስ ከ14124 በላይ መምህራንን አሰልጥኖ ወደ ስራ በማሰማራት ማህበራዊ ኃላፊነትን እየተወጣ ይገኛል። በሰቆጣ መምህራን ትምህርት ኮሌጅ በዋናነት 3 ተግባራቶች ነው የተሰጡት። አንደኛው ማሰልጠን ነው። ሁለተኛው ጥናትና ምርምር ማድረግ ነው። ሶስተኛው ማህበረሰብ አቀፍ ተግባራቶች ናቸው። የመምህርነት ሙያ መስክ ደከመኝ ሰለቸኝ ሳትሉ ማህበረሰባቸውን እንድታገለግሉ የታመነውን የትምህርት ስብራት እንድታቃኑ አደራ እላለሁ። ተመራቂ መምህራኑ የተጣለባቸውን ዜጋ የመቅረጽ አደራ እንዲወጡም በፕሮግራም መልእክት ተላልፏል።